ይለኛል እኮ እኔ ማለት ነጭ ወረቀት ነው። እውነት በጣም ደስ ይላል ማለት ሁሉም ቀን እግዚአብሔር ነው። በእርግጥ ግን ደግሞ በዚህ ቀን ጽጌ ሄደህበታል። እኔ ደግሞ ጽጌ ወክዬ እሄድብሃለሁ። ኦኬ። ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ እያልኩኝ እንግዲህ ውድ የሀገሬ ልጆች መግቢያ ላይ እንዳያችሁ ዛሬ በአዲስ ቪዲዮ ከች ብያለሁ። እሱም ጽጌንና አብርሃምን በተመለከተ አንዳንድ ነገር ልል ነው። መግቢያ ላይ እንዳያችሁ አብርሃም ለጽጌ የሆነ ነገር ጣል አድርገዋል ነው እሷ ነገር እኔን ጠቅ አድርጋኛለች እና እስቲ በሱ ላይ አንዳንድ ነገር እንላለንና እናንተ እንዴት ናችሁ? ገና እየደረሰ ነው። ነገ የአላፋት ዘማሪ ነው እና እንዘምራለን አብረን ማለት ነው። መስሙር ሾርት ቪዲዮ ላይ ልቅላችኋለሁ፣ አዳምጡ። እንደዛ ነው። በጣም ነው ደስ የሚለው። በነገራችን ላይ እግዚአብሔር እንዴት ደስ እንደሚል በጣም ነው ደስ የሚለኝ እግዚአብሔር። እኔ በሚገርም ሁኔታ እኔም ነገ ልደቴ ነው። ያው ማታ ነው የተወለድኩት፣ የገና ዋዜማ ማታ ነው የተወለድኩት እና እግዚአብሔር በጣም ነው ደስ የሚለኝ፣ ልዩ ነው እና ፈጣሪ ብሎ ደግሞ አንድ ቀን በደንብ ይሄ እስኪ መርጨት ምናምን አይደለም ማክበር እንደዛ የምፈልገው ግን በቃ በጣም ብዙ ነገር ማስበው ነገር አለ። እግዚአብሔር በቃ ቻናሌ ብቻ ይደግልኝ፣ እግዚአብሔር ደግሞ ይርዳኝ። በጣም ትልቅ ነገር ማድረግ እፈልጋለሁ እና በልደቴ ቀን እግዚአብሔር አምላካችን ሰማይና ምድርን የፈጠረው ጌታ እግዚአብሔር የተወለደበት ቀን መወለድ ማለት አይደለም ቀኑን ወራት ውስጥ ራሱ መወለድ የእውነት በጣም ደስ ይላል። ማለት ሁሉም ቀን እግዚአብሔር ነው። በእርግጥ ግን ደግሞ በዚህ ቀን መወለድ በጣም ነው ደስ የሚለው። ነገ እመጣለሁ እና የዛሬ ወደ ጽጌ ቪዲዮ ልመለስና እስቲ ቪዲዮውን አብረን እናዳምጥ። ከዛ በኋላ አብረን የምናየው ይሆናል ቪዲዮዎቹ ማለት ነው። እስቲ ለልጅ የሚከፈለው መስዋዕትነት ከባድ ነው። በረኪና እኔ ከምጠጣ ብለህ ለምን እንደዚህ እንዳለች ታውቃላችሁ? አብርሃም ማለት ነው ለልጄ ስል በቃ ልጁ ሳታገናኙ ስትቀር በረኪና አልጠጣ ነበር ልጄን ካላሳየሽኝ ምናምን ብዬ ምናምን እያለ ነው እና ጽጌ እያሾፈችበት ነው በነገራችን ላይ እና እውነት አንተ ልጅህን ብትወድ አብርሃም ሩታን እንዴት ነው እናትን ጣልቶ ልጅ መውለድ ግን አይከብድም? ሲጀመር ግን ማለት ነው ከምታወራው ለየት ያለ ነገር ነው ያየነው ነው የምንናገረው። ጋይስ ሁላችንም እዚህ ዩቲዩብ ላይ ያየነው ነው እንጂ ቤታቸው አብረን አንኖርም። ግን ይህም ከሚያሳዩን ነገር ተነስተን ካወራን ሩታ ለአብርሃም ማነው አብርሃም ለሩታ ፍቅር የለው ሲጀመር ማለት ነው እና ገና አብርሃም እሄድብሃለሁ። ምክንያቱም ቪዲዮውን እስቲ አብረን እናዳምጣለን። አብርሃም ላይ እሄዳለሁ ዛሬ ትንሽ እሄድበታለሁ። ትንሽ ጽጌ ሄደህበታል። እኔ ደግሞ ጽጌ ወክዬ እሄድብሃለሁ። ኦኬ። አብዬ መስላለሁ። አይ ጀግናው ላይ ነው በቃ ሀትሪክ ይሰራል። እኔ ማሰራው ስራ ከተባለ ያው የሌላ ነገር ነው እያለች ያለችው ጽጌ። ስራ ምን እንደሆነ ከገባችሁ አብርሃም ልጄ እኔ ነው የሚመስለው ያው ሩታ ተሸንፋለች ምናምን እያለ ነውና ግን ሴቶች አትሸነፉ እንዴ! እኛ ቢያንስ በመልክ እንኳን እኛ አይምሰለው እንጂ የምንወልደው ልጆች ጌታ እንዴ 9 ወር በሆድሽ ተሸክመሽ ስንት ምክር አሳልፈሽ ልጅሽ ደግሞ አባቱን ሲመስል ለነገሩ ጥሩ ነው። አትጠራጠሩም። ለሌላ ነው ምናምን ብላችሁ አታስቡም። ግን አንድ የሰማሁት ነገር አለ። ግን ጋይስ አንድ የሰማሁት ነገር አለ። በጣም አስደንጋጭ ነው። በቅርቡ ትሰማላችሁ። በሩታና በአብርሃም ዙሪያ ማለት ነውና አብርሃም አንድ ያያለ ያለ ነገር አለና ቀስ እያላችሁ ትሰሙታላችሁ። ጠብቁት። ሰርፕራይዝ ነው ማለት አስደንጋጭ ነገር ቢሆንም ትሰሙታላችሁ። እና ልጅ አባቱም ሲመስል ደስ ይላል። በእርግጥ ማለት ሌላ ጋር ሄደች ምናምን ብሎ አይጠራጠርም። ግን ደግሞ እንደ እኔ አሁን እኔ ሳስበው እኔ እንደምንም ብዬ ባሌን አሸንፌ ሴት ልጅ ከሆነ እኔን እንድትመስል እፈልጋለሁ። ኔቨር
ኔቨር ነው የምላችሁ። አስረግጬ ነው የምነግራችሁ። እስቲ ወደ ሌላ እንግባ። በጣም ደስተኛ ነኝ። አስብ እኔ አሁን በ30 ምናምን ዓመትሽ የ8 የ7 ዓመት ልጅ እውነት ለመናገር ያው ትላንትናም እንዳልኩት ልጅ በልጅነት ነው፣ ደስ ይላል። ግን አብርሃም አንተ አሁን ደስተኛ ብትሆን ልጅህን እንደዚህ ልጅህ እኮ ነገ ቢያርግ የአንተን ቪዲዮ ያያላ እንደዚህ እየሆንክ ያለውን ነገር እየተጨምራለክ ያለውን ነገር ሲያይ ልጅ ደስተኛ የሚሆን ይመስላል ብሮ? እንደዚህ እየተግማማ ከሴቶች ጋር እየተግማማ ያለህን ነገር ሲያይ ልጅህ ደስተኛ እንደውም እኔ ሲመስለኝ እውነት እግዚአብሔር ልጅ ይሄን ነገር ያያል ብለህ የምታስቡላ አይመስለኝም። የምታደርጋቸው ነገሮች ማለት ነው። ልጅህን ብትወድ እንደዛ አታደርግም ብዬ ነው። ከክፋት አትዩብኝ፣ እውነቴን ነው። እና ማለት አይ ነው ልጅ በልጅነት ነው፣ በጣም ደስ ይላል። ግን ልጅ በልጅነት ነው አይደል? አንተ ደግሞ አሁን ሲጀመር ትንሽ ልጅ አይደለም። 20 ምናምን 26 ዓመት 27 ዓመት ቀላል አይደለም። ገባችሁ? እና ወይኔ ሲያምርብኝ ጋይስ። ግን ጽጌን የነካት ነገር ግን በጣም አንገብግባኛለች። እና እስቲ አብረን እናዳምጥና ደስ ይላል። ግን እኔ በጣም ስራ ስለሚበዛብኝ እንደዚህ ተረግዞ ምናምን ቢመጣልኝ ተወልዶ ምናምን ቢመጣ የራሴ ናልሽ የኔ ፍቅር ምን አልሽ የኔ ውድ አይደል? ተወልዶ ቢሰጥሽ እንዴት ነው ግን ተወልዶ? ድሮ የሆነ ፊልም ላይ ወላፈን ነው ምንድነው የሚባለው ጋይስ? የሆነ ፊልም አለ፣ ፊልም ሳይሆን ድራማ፣ ተከታታይ ድራማ እና መቅደስ ጸጋይና ማን ነበር አብሮ የሚሰሩት? እና እሱ ድራማ ላይ እግዚአብሔር ምስክሬ እዛ ላይ ነው የሰማሁት የማፀን ክራይ ምናምን የሚባል ይህ ቪዲዮ ሳይ ትዝ አለኝ እና ማርያምን አላውቅም፣ ትዝ ካላችሁ ማለት ነው። እና እቺ የሆነ ትልቅ ሴትዮዋ ደግሞ አለች። እንደውም እሷ ሴትዮዋ አንተ ምን ነው የምትሰራው እንትን ላይ ጎበዝ ናት አሉ። እኔ አላውቅም፣ ያው እጄ ስለማላውቅ ምንድን ነው የሚባለው ይሄ አይ ዶንት ኖ፣ ብቻ እዛ ላይ ጎበዝ ናት ሴትዮዋ ማለት ነው። እና እዛ ላይ ነው ብዙ ጊዜ የምትሰራ ከፊልም ይልቅ ማለት ነው እንደውም። እና እንደዛ ምናምን ሲሉ ሰምቻለሁ ፊልሙ ላይ እንጂ ከዚህ በፊት እኔ እንደዛ አይነት ነገር አላውቅም። ጽጌም እያለች ያለችው እንደዛ ቢሆንልኝ ነው መቼስ እንጂ እንዴት ነው እንቁላል አይደለ እንግዲህ ዝም ብሎ አይወለድም ልጅ ሳይረገዝ ምን ሳይል ምንም ነገር ዋጋ ሳያስከፍል መልካም የሚሆን ነገር የለም። ሁሉ ነገር ዋጋ ከፍለን ነው የምናገኘው። ዋጋ ከፍለን ያገኘነው ነገር ደግሞ ሲበላም ይጥማል። ልጃችሁ ስታቅፉት ምን ስትሉት በጣም ደስ ይላል። ማርያምን በጣም ነው ደስ የሚለው። ያው ጭንቁ ምናምን ካለፋችሁ በኋላ ልጆቹ እኔ አላውቀውም፣ እግዚአብሔር ነው እንግዲህ። እኔም የዛሬ ዓመት ልወልድ እችላለሁ። አሁን እርግዝ ነኝ። የዛሬ ዓመት የልጆች እናት ሊሆን እችላለሁ፣ መንታ ማለት ነው። እና ደስ ይላል። እና ግን አንቺ እንደምትይው አይደለም ጽጌ፣ የእውነት አርግዢና ውለጅ። እግዚአብሔርን እውነት ውለጅ። ከዳኒ ነው መውለድ ያለብሽ እንጂ ሌላ ቦታ እንዳትሄጂ። ሰምተሻል? ከዚህ በፊት ማስረግጬ እነግርሻለሁ። ውለዱ። በሳምንት ወደ 40 መውለድም ሊቀር ይችላልና ይሰማኛል እኮ እኔ ማለት ነጭ ወረቀት ነኝ። አንቺ ይሄን በተናገር ቁጥር ነጭ ወረቀት ይይዛል፣ አይምሮ ይይዛል። አዎ ደናውማ ይዝም እኮ ይሄ አብርሃም እዚህ ጋር ጽጌን በቃ ረገጣት። አብርሃም ጽጌን ረገጣት። ምክንያቱም መድሜሽ ሄዷል፣ ውለጂ። አሁን 30 ዓመትሽ ነው፣ ወደ 40 ያው 20 ምናምን ዓመት 26 27 ዓመት ትሆናለች ጽጌ ማለት ነው። እና ግን አብርሃም ጥሩ አይደለም ያደረከው። እኔ ተቀይሜሃለሁ፣ እኔ አስቀየመኸኛል። ምክንያቱም እንዴት እንደዚህ ትላታለህ? አንተም እኮ ፈልጋ አይደለም ሲጀምር፣ አጋጣሚ ነው የወለድከው። አጋጣሚ ሩታ አርግዛብ ነው። ቪዲዮዎቹን እኮ እናያለን። እንደ ቪዲዮ ላይ የምታሳየውን እኮ ድንገት እንዳረገዘች ነው ሩታ አይደለ? እዚህ ዱባይ መታችሁ ሰርግ ካደረጋችሁ በኋላ ምናምን ከዛ በኋላ አርገዝኩ ምናምን ሩታ ስትል ያሳየኸውን ፊት እኮ አንረሳም። ፈልጋ አይደለም ድንገት ነው የተወለደው ልጅ። ያው አንተም ብለሃል በርግጥ፣ ምክንያቱም የልጅ ጣም
ልጄን ሳይ ነው ደስ ያለ